ሰላም ጤና ይስጥልኝ እንደምንሰንብታችኋል የተወደዳችሁ አድማጮቻችን። በወንጀል የምርመራ ስራዎች ላይ ትኩረት የሚያደርገው ሸገር 991 ፕሮግራማችን እነሆ ዛሬ ተጀምሯል። ከፕሮግራማችን ፍጻሜ አብራችሁን ትቆዩ በአክብሮት እንጋብዛለን። ወይዘሮ ዘይነባ መሐመድ ዕድሜያቸው 63 ዓመት ነው። 4 ልጆችም አሏቸው። የሚኖሩትም በከምባታ ጠምባሮ ዞን ደንቢያ ወረዳ እየቡ ቀበሌ ነው። እኚህ የቤት እመቤት ከጥቂት ዓመታት በፊት ባለቤታቸው ከዚህ ዓለም በሞት ይለያሉ። ያኔ የሴት ወንድ ሆነው ቤተሰቡን የማስተዳደር ልጆቻቸውን የማሳደግ ኃላፊነት በአግባቡ ይወጣሉ። ወይዘሮ ዘይነባ መሐመድ ልጆቻቸውን ብቻ ሳይሆን ዘመዶቻቸውንም ጭምር በማስተዳደር የተዋጣላቸው በሚሰሩት የግብርና ሥራም ጠንካራ የሆኑ ናቸው። በዚህ ተግባራቸውም ከወንድሞቻቸው ከእህቶቻቸው ከዘመድና ከሰፈርተኛው ታላቅ ከበሬታ ያገኙ ሴት ናቸው። ከጊዜ በኋላ ግን አንድ ያልተጠበቀና ሊጠበቅ የማይችል ሁኔታ በእሳቸው ቤት ይፈጠራል። ይኸውም የመጀመሪያውና ትልቁ ልጃቸው ጀማል ኢድሪስ ከጥቂት ዓመታት ወዲህ በእናቱ ላይ ለየት ያለ አመለካከት ያመጣል። በእኚህ ተወዳጅ እናት ላይ የሚያሳየው አክብሮት የጎደለ ድርጊትና ባህሪ እህት ወንድሞቹ ሆኑ የቅርብ ዘመዶቹ አልወደዱለትም። እንዲያውም አረመኔ አሉ። ይሁን እንጂ በተገኘው አጋጣሚ ሁሉ አስተሳሰቡን እንዲቀይር መክረውታል፣ አስመክረውታልም። አለፍ ሲልም የአካባቢውን ሽማግሌዎች ጭምር አሰባስበው እንዲያነጋግሩት አድርገዋል። ሰውየው ግን የዋዛ አልነበረም። ለጊዜው እሺ ይበል እንጂ ሳምንት በኋላ ወደ ተለመደው ቂመኝነቱና ጭቅጭቁ ይሄዳል። እዚህ ተግባሩ ብዙዎች ተሰላችተዋል፣ ተስፋም ቆርጠዋል። ታናሽ እህቱና 2 ታናናሽ ወንድሞቹ በአንድ ላይ ሆነው በእናቱ ላይና በእነሱ ላይ ያለውን ጥላቻ እንዲያነሳ ጠየቁት። ይልቅ እየተመካከርን እየተሳሰብን እናታችንን እንርዳ፣ ለተሻለ ሕይወት እንስራ፣ ጋሼ ለምን እንዲህ ትሆናለህ? ኋላ እንዳትጸጸት አሉት። ጀማል በዚህ ሐሳብ አልተስማማም። የበለጠ ጥላቻውን አነገፈ እንጂ ጭራሽ ከእነሱ ጋር ተባብሮና ተስማምቶ ብሎም ተመካክሮ መስራት ሳይሆን ሊመለከታቸው እንደማይፈቅድ በግልጽ ነገራቸው። በጀማል ማፈንገጥ ግራ የተጋቡት ቤተሰቡና የቅርብ ጎረቤት በጋራ በመሆን ምክንያት አለ ወይ ብለው ጠየቁ። አዎ በሚገባ ምክንያት አለኝ አለ ጀማል። ለመሆኑ ጀማል እናቱንና እህት ወንድሞቹን ብሎም ዘመዶቹን እንዲጠላ ያደረገው ምንድነው? አያቶቼ ላንተ ይገባል ተባረክ ብለው የሰጡኝን 6 ጭማድ የሆነውን የእርሻ መሬት አወረሱኝ። እናታችን ግን የኔን ድርሻ ለማይመለከታቸው እህት ወንድሞቼ ለመስጠት ትፈልጋለች። እናቴ እንድታውቅልኝ የምፈልገው እህት ወንድሞቼ በዚህ ማሳ ላይ አንዳቸውም እንደማያገባቸው ማዘዝም ሆነ መጠቀም እንደማይችሉ ነው። ስለዚህ ቀድማ የኔን ሐሳቧን ታንሳ፣ ቀጥሎ እህት ወንድሞቼ ወደ ሌላ ቦታ እንዲሄዱ ትንገራቸው በማለት ቅድመ ሁኔታ አስቀመጠም። ለማስማማትና ለማስታረቅ የመጡት ሽማግሌዎች በሰሙት ነገር በእጅጉ ተደናገጡ። የበለጠ ሐሳቡንም ለመረዳት እናትና ልጆች እንዴት ይለያያሉ በማለት ጠየቁት። በቃ የኔ ውሳኔ ይሄ ብቻ ነው ሲል ምላሽ ሰጠም። ግራ የተጋቡት ሽማግሌዎች የሰውየውን ጤነኝነት ተጠራጥረው ሐሳቡን አድምጠው አንድ ውሳኔ ላይ ለመድረስ በቀጣይ ቀጠሮ በመያዝ ተለያዩ። ዘመድ አዝማድ ሽማግሌዎች ወይዘሮ ዘይነባ ቤት ተሰባስበዋል። በጋራ እየመከሩ ነው። በንብረቱ ላይ የቤተሰቡ ድርሻ ምን መሆን እንዳለበት እየተወያዩ ነው። በመጨረሻ ተመካክረው ንብረቱ የቤተሰቡ እንጂ በግሉ ብቻ ሊጠቀምበት አይገባም ሲሉ ወሰኑ። ይህ ውሳኔ ጀማል በእናቱና በእህት ወንድሞቹ ላይ ያለውን ጥላቻ የበለጠ እንዲጨምር አደረገ። ይህን ሁሉ የምታደርገው እናታችን ነች ሲልም ወላጅ እናቱም ኮነነም። እናም ነገር ያብሰለስል ገባ። የአካባቢው ሰዎች ግን
ጀማልና ቤተሰቡን ለማስማማት ችግሩንም በውይይት ለመፍታት ጥረታቸውን አጠናክረው ቀጠሉ። ጀማል ግን ፈጽሞ ፈቃደኛ ሆኖ አልተገኘም። እናቱን በጎሪጥ ይመለከታቸው ገባ። እናቱ ላይ የሚጨክን አንጀት ይኖረው ይሆን? ጀማል ከአያቶቹ ይህንን የእርሻ መሬት ያገኘው በልጅነቱ ከነሱ ጋር አብሮ መኖሩና በእነሱ እጅ ማደጉ ነው። ከዚህም በተጨማሪም በነበረው ታዛዥነት የተሰጠው ችሮታም ነበረም። በትምህርቱ ሆነ በሥራው ፈጣን የነበረው ጀማል ከአያቶቹ የተለየ ፍቅር ተችሮታል። ፍቅር ብቻም አይደለም፣ የጫት፣ የእንሰት፣ የቡና መሰል ነገሮች የሚያስገኝለትን ሰፊ ማሳ በውስጥ አግኝቷል። እናቱም በልጃቸው የሚኮሩ በታዛዥነቱ የሚደሰቱ ነበሩ። ይሁን እንጂ ከአያቶቹ ሞት በኋላ ግን ቀደም ሲል የነበረው መልካም ጸባዩ ሸሸው። ከእህት ወንድሞቹ ከቅርብ ዘመዶቹ ጭምር መጣላት ሥራ ሆነም። በቤት ውስጥ የነበረው ያ መተሳሰብ፣ ያ መረዳዳት ጠፍቶ ዘወትር ጭቅጭቅና ንትርክ በወይዘሮ ዘይኔባ ቤት ነገሰም። ይህንን ቤተሰብ እንደ እናትም እንደ አባትም የሚያስተዳድሩት እማወራዋ ልጆቻቸውን ለማስማማትና ለማግባባት የተቻላቸውን ጥረት አደረጉ። በዋናነት ደግሞ ከጥቂት ጊዜያት ወዲህ መልካም ጸባዩ እየተቀየረ የመጣው የበኩር ልጃቸው ጀማልን ለመመለስ ይጥሩ ገቡ። ልጄ አሉ ወይዘሮ ዘይኔባ ልጃቸው ጀማልን፣ ልጄ ለምንድን ነው ከወንድሞችህና ከእህቶችህ የማትስማማ? እኔ እናትህንስ ለምንድን ነው የጠላኸኝ? ሲሉ ጠየቁት። ጀማል ታውቂያለሽ፣ ይህንን መሬት አያቶቼ እንደሰጡኝ፣ አንቺ ግን ልጆችሽ እንዲካፈሉኝ ትፈልጊያለሽ። እነሱም እኛ ልንጠቀምበት ይገባል እያሉ ነው። ግን ይወቁት፣ አይመለከታቸውም ሲል ደነፋ ወላጅናት ላይ። ጸባዩ መቃየር ምክንያት የገባቸው ወላጅናት ሌሎች ልጆቻቸው ጸብ እንዳይፈጥሩ በማለት ያፈነገጠ ልጃቸውን በአንድ በኩል የተቀሩትን በሌላ በኩል ማግባባት ቀጠሉ። የእናታቸው ሐሳብ የገባቸው ልጆችም እናታቸውን አይዞሽ፣ እኛ ከሱ ጋር ጸብ አንፈጥርም፣ እንደ ሐሳቡ ይሳካለት፣ ግን አይድረስብን፣ አንደርስበትም ብለው ይነግሯቸዋል። እናትም ልጆቻቸው ይህን መልካም ነገር በመስማታቸው በእጅጉ ተደሰቱ። ለመሆኑ የዚያ ተንጋጭተው ሐሳብ መጨረሻው የትና ምን ይሆን? ቤታቸውን በማስተዳደር ከአካባቢው ህብረተሰብ ጋር በፍቅርና በሰላም የሚኖሩት ወይዘሮ ዘይኔባ መሐመድ አብዛኛውን ጊዜ የሚያሳልፉት አትክልቶችን፣ የእርሻ ቦታዎችን በማዘጋጀት ነው። እናም የዘውትር ተግባራቸውን በመወጣት ላይ ያሉ ልጃቸው ጀማል ይመጣና የኔ ወንድሞች እዚህ እንዳይመጡ ንገሪያቸው ስልሽ እምቢ አልሽ አይደል? በማለት ከወትሮ በተለየ አነጋገር እናቱ ሲናገራቸው፣ ልጄ አንተ ወንድሞቼ እኔ ልጆች አይደሉምን? የአብራኬን ክፋይ የት ልጣላቸው? እንዴት ብዬ አትምጡ እላለሁ? ይህንን አለን መጥተው ይጠይቁኝ፣ አብረውኝም መኖር ይችላሉ። ከቤታቸው የት ይሄዱ? ሌላውን ወደፊት እናስብበታለን ይሉትና ለሥራ የቆሸሸ እጃቸውን እየጠራረጉ ወደ ቤታቸው ዘለቁም። ጀማል መቻጣውት አያቶቼ ለእኔ የሰጡትን መሬት ለእህቶችና ለወንድሞችሽ እንዲሁም እወዳቸዋለሁ ለምታያቸው ልጆች ልታከፋፍይብኝ ነው፣ አያገኟትም ብሎ ተከትሏቸው ከቤት ገባም። ወይዘሮ ዘይኔባ የተነቻቸው ነገር ቢኖር ነጋ ጠባ በዚህ መሬት ሳቢያ የሚፈጠረው ጭቅጭቅ ነው። እናም እባክህ ልጄ ተወኝ፣ በፈጠረ አምላክ ተወኝ አሉ በተሰላቸ አገላለጽ ልጃቸውን ተማጸኑት። ጀማል ግን በያዘው ዱላ መሬቱን እየደቃ ያጉረመርም ነበረም። በቅርብ በትዳር ምክንያት ከእናቷ ራቅ ብላ የምትገኝ የጀማል ታናሽ እህት የወንድሟ ሁኔታ እረፍት እየነሳት በመሆኑ ዘውትር እናቷን ትጠይቃለች። ወንድማማቾቹ ይጣሉ ይሆን እያለች ትጨነቅ እንጂ ጀማል እናታችን ይጎዳብናል የሚል ሐሳብ የላትም። ይሁን እንጂ ወንድማማቾቹ እንዳይጣሉ በመስጋት ለሁለት ወንድሞቿ ትዕግሥተኛ ሆነው እንዲወጡና እንዲገቡ ትመክራቸዋለች።
የእህታቸውን ምክር የተቀበሉት ወንድሞች ከጀማል ጋር ላለመጋጨት የተለያዩ ጥረቶች አደረጉ። ጀማል ለእናቱ፣ ለወንድሞቹ፣ ለአክስት ለአጎቶቹና እንዲሁም ለቤተሰቡ ቅርብ ለሆኑ ሰዎች ጥሩ አመለካከት ባይኖረውም የጫት ማሳ፣ የእንሰትና የቡና ተክልን በማልማት ገቢ መሰብሰቡን ተያይዞታል። ወይዘሮ ዘይኔባ መሐመድ የጀማልን ታናናሾች ይጠሩና የጀማል ጉዳይ ያሳሰበን ነው። ጭቅጭቁ በዝቶብኛል። ስለዚህ ከእናንተ ጋር እንዳይጣላ ከፊቱ ዞር በሉ፣ በእህታችሁ ጋር ትንሽ ጊዜ ቆዩ በማለት ይመክራሉ። ልጆችም የእናታቸውን ጭንቀት ተረድተው ሐሳባቸው ጥሩ መሆኑን አምነው መቀበላቸውን ይገልጹላቸዋል። አታስቢ፣ እኛ ከሱ ጋር አንጣላም፣ አትፍጊ፣ ብቻ አንቺን ያበሳጭብን ይሏቸውና ይለያያሉ። ወይዘሮ ዘይኔባ መሐመድና የመጀመሪያ ልጅ ሆነው ጀማል በቤት ውስጥ ይቀራሉ። አሁኑ እናቱን እየጠላ ያለው ሰው ከእናቱ ጋር ተግባብቶ ይኖር ይሆን? እናትና ልጅ በሐሳብ ሳይስማሙ በነገር ሳይግባቡ ዘልቀዋል። ጎረቤትና ቤት ዘመድ በቤተሰቡ መካከል በተፈጠረው አለመግባባት በቤት ውስጥ ሰላም በመጥፋቱ ብዙዎች እያዘኑ ናቸው። ጀማል ግን ሙሉ ትኩረቱን በጫት ንግድና በሚያገኘው ገቢ ላይ ነው። በዚህ የተነሳ የደንበኞቹ ቁጥር ከጊዜ ወደ ጊዜ እየጨመረ መጥቷል። የደንበኞቹ ቁጥር መጨመር ትኩረቱን በጫቱ ንግድ በሚያገኘው ገቢ ላይ ነበረም። የደንበኞቹ ቁጥርም ከጊዜ ወደ ጊዜ እየጨመረ መጥቷል። ይህ ደግሞ ትኩረቱን በእርሻው ላይ ብቻ እንዲያደርግ አድርጎታል። እናትና ልጅ በእንዲህ አይነት ሁኔታ በየፊናቸው ሲውተረተሩ ነው ማታ ላይ ነው የሚገናኙት። የቀን ሥራቸውን የጨረሱት እናት የጀማልና ለሚያሳድጓት ልጅ ምግብ የሚያበስሉት ከሥራ መልስ ነው። ዕለታት በአንደኛው ቀን ግን ወደ ጓዳ በመግባት ቤት ያፈራውን ይሰሩና ያቀርባሉ። በላልተው ሲጨርሱ በየመኝታቸው በመሄድ ይተኛሉ። ከሌሊቱ 10 ሰዓት አካባቢ ጀማል ነቃም። የተኛበት ክፍል ይወጣና እናት ወደ ተኙበት ክፍል ያመራል። ቀን የደከማ አካላቸውን አልጋ ላይ አሳርፈው የሚያሳድጓትን ሕፃን ታቅፈው በእንቅልፍ ላይ ነበሩ። እናት ልጅ ጀማል ኢድሪስ በትራስጌያቸው በኩል እናቱን ቁልቁል ተመለከተም። ቆይቶ ካጠገባቸው የተኛችውን ሕፃን ከቅፋቸው አንስቶ ሌላ ክፍል ወሰዳት። ሲመለስ አሁንም እናቱ እንቅልፍ ላይ ናቸው። ወደ ራሱ መኝታ ቤት ሄዶ ዱላ ነሳም። እናት ወደ ተኙበት ክፍልም አመራም። አሁንም እናቱ የሞቀ እንቅልፍ ላይ ናቸው። ተጠጋም። የ9 ወር ቤቱም ያደገበትን ጡት በአንቀልባ የታዘለበትን ጀርባ ዘነጋም። ጀማል የእናቱን ውለታ ረስቶ በእናቱ ጭንቅላት ላይ ዱላውን ደጋግሞ አሳረፈ። እናት ወዲያው ከእንቅልፋቸው ሳይነቁ ለስኮዳያኛው አሸለቡ። ጀማል አሰቃቂውን ወንጀል ከፈጸመ በኋላ ሌሊቱን በሩን በላያቸው ላይ ዘግቶ ከአካባቢው ተሰወረም። ማልዶ በመነሳት በግቢያቸው ለሥራ ሲንቀሳቀሱ የሚታዩት እኛ የሰፈር አድባር ዛሬ እንደወትሯቸው በራቸው አልተከፈተም። ግቢያቸውም ያልለመደበት ጸጥታ ነግሶበታል። ምን እንደተፈጠረ ማንም አያውቅም። በዚህ ሁኔታ ጎረቤቶች ግራ ተጋቡ እንጂ ፈጽሞ ክፉ ሐሳብ አልጠረጠሩም። ጎረቤቶች ትንሽ አስበው ብዙ መከሩ፣ አወጡ አወረዱ። በመጨረሻ ቀድመው ማድረግ የነበረባቸውንና የዘነጉትን አደረጉ። የወይዘሮ ዘይኔባ በር ተንኳኳ። ሆኖም አቤት የሚል በር የሚከፍት አልተገኘም። በዚህ ግራ መጋባት መሃል የሕፃን ልጅ ድምፅ ተሰማም። ይህን ድምፅ ወይዘሮዋ በስተርጅና የሚያሳድጓት ታዳጊ ብላቴን ነበረም። ይህኔ ከተሰባሰቡት ጎረቤቶች መካከል የተወሰኑት ያ የማይደፈር የወይዘሮ ዘይኔባን በር
ሰብረው ገቡ። የታዳጊዋን ድምፅ በሰሙበት አቅጣጫ ሲገቡ ያቺ 4 ዓመት ሕፃን እጅና እግሯ ካልጋ ጋር ተጠፍንጎ ታስሯል። በወዲያኛው የአዛውንቷ መኝታ ቤት ደግሞ ሲያመሩ ያዩት እጅግ ዘግናኝ፣ ማመን ያቃታቸውን፣ ያልጠረጠሩትን አሳዛኝ ሁኔታ ነበረም። የ63 ዓመቷ የዕድሜ ባለጸጋ ወይዘሮ ዘይኔባ መሐመድ አናታቸው ተገምሶ በደም ተለዋብሰው አስክሬናቸው ተዘርሮ ነበረም። ጎረቤት፣ ወዳጅ ዘመድ እንዲሁም ልጆች ከቅርብ ከሩቅ ምርር ብለው አለቀሱ። ይህችን ታታሪ ደግ ሴት ማን ገደላት? እኛ የማናውቀው ምን አይነት ጠላት ሳላት እያሉ በየፊናቸው አለቀሱ። መልስ የሚሰጣቸው ግን አልነበረም። ይህ ሁሉ ሲሆን በዚህ መሃል የመጀመሪያ ልጃቸው የጀማል በለቅሶ ላይ ያለመታየት ያለመገኘት በቤተሰቡ ላይ ከፍተኛ ጥርጣሬ አሳደረም። እናም ውዝግቡ በቤተሰቡ መካከል ሆነ። በመጨረሻም የተቀሩት የሟች ቤተሰብ አባላት እናታቸውን ወይዘሮ ዘይኔባን ሊገድል የሚችለው የመጀመሪያ ልጃቸው ወይም ወንድማቸው ጀማል ሊሆን ይችላል ብለው የጠረጠሩትን ለፖሊስ ሾካሉ። ወይዘሮ ዘይኔባ ባልታወቀ ሰው ሕይወታቸው ማለፉንና ተጠርጣሪው የመጀመሪያው የአብራካቸው ክፋይ የሆነው ልጃቸው መሆኑን የሰማው ፖሊስ ከቦታው የደረሰው ሳይበገይ ነበረም። እንደደረሰም ማን ገደላቸው የሚለውን ጥያቄ ትክክለኛ ምላሽ ለማግኘት የምርመራ ሥራውን ጀመረም። መረጃና ማስረጃዎችን ሰበሰበ። በቤተሰቡና በአካባቢው ነዋሪ እንዲሁም የተሰበሰቡ መረጃዎች ሁሉ ወደ ጀማል ላይ የሚያነጣጥሩ ነበሩም። ይሁን እንጂ ሰውየው በአካባቢው የለም። ፖሊስ ጊዜ ሳያጠፋ በሁሉም አቅጣጫ ይገኝበታል ተብሎ በታሰበበት ሁሉ ፍለጋውን ቀጠለም። በዚህ ፍለጋ መሃል ከዱራሜ ከተማ የከምባታ ጠምባሮ ዞን ፖሊስ ጽሕፈት ቤት የስልክ ጥሪ መጣ። ጀማል የተባለ ሰው የእናቴን ነፍስ አጥቻለሁ ብሎ እጁን ሰጥቷል። ስለዚህ በፍጥነት መረጃ የማሰባሰብ ሥራ ላይ ግቡ የሚል። እዚህ መልእክት በኋላ በፍጥነት የምርመራው ቡድን ሥራውን በተጠና ሁኔታ ቀጠለም። ጀማል ኢድሪስ የፈጸመውን ወንጀል ሁሉ አንድ በአንድ ለፖሊስ በዝርዝር አስረዳ። ምክንያቱንም ገለጸ። የፈጸመው ወንጀል ተጸጽቻለሁ አለም። ፖሊስ ለወንጀሉን ሁኔታ በዝርዝር መዝገቡ ላይ አሰፈረም። የሰውና የሰነድ ማስረጃውንም አጠናከረ። አቃቢ ሕግ አቀረበ። አቃቢ ሕግ በበኩሉ የቀረበለትን መዝገብ መርምሮ ክስ መሠረተ። ክሱ የተከታተለው የከምባታ ጠምባሮ ዞን ከፍተኛ ፍርድ ቤት በጭካኔና በነውረኝነት በመነሳት ወላጅ እናቱን በዱላ ቀጥቅጦ የገደለውን ጀማል ኢድሪስን በዕድሜ ልክ ጽኑ እስራት እንዲቀጣ